እሺ መልካም እንግዲህ ወደ መጨረሻው ቪዲዮ መጥቻለሁ። የአራተኛው ቪዲዮ ምንድነው? ታዲያ የሉትራን ስታንድ የቱ ጋ ነው የሚለውን የማሳይበት ነው። እንግዲህ ሶስት ስታንዶች በቤተ ክርስቲያን ታሪክ ውስጥ ሶስት ስታንዶች አይተናል። የመጀመሪያው ስታንድ በመጀመሪያዎቹ 300 ዓመታት እስከ ፎርት ሴንቸሪ ድረስ የነበረውን የቤተ ክርስቲያን አባቶች አቋምና አመለካከት ተመልክተናል። ሁለተኛው ስታንድ ደግሞ ከፎርት ሴንቸሪ እስከ ሰባተኛው ኢኮኖሚካል ካውንስል ድረስ እስከ 754 ድረስ የነበረውን የቤተ ክርስቲያን አባቶች አቋም ምን ይመስል ነበር የሚለውን ተመልክተናል። እነ ግሪጎሪ ደ ግሬትን፣ እነ ዩሲቤስን፣ እነ አትናሲየስን፣ እነ ኦገስቲንን፣ እነ ባሲልን ተመልክተናል። ምን ነበር አቋማቸው የሚለውን ማለት ነው። ሶስተኛው ደግሞ በ787 ሁለተኛው የኒቅያ ጉባኤ ከጸደቀ በኋላ የነበረውን አቋም ተመልክተናል። ታዲያ የሉትራን ስታንድ የቱ ጋ ነው ለሚለው እንደ ሉትራን እኛ ስዕላት በቤተ ክርስቲያን ውስጥ ፈጽመው መኖር የለባቸውም የምንል አይደለንም። እዛ ስታንድ ላይ አይደለንም። እንደገናም ደግሞ እንደ ሶስተኛው ስታንድ ወይም ሶስተኛው ፖዚሽን 787 ላይ እንደቀረበው እና እንደጸደቀው በስዕላት ፊት ወድቆ መስገድ፣ ስዕላትን ለአምልኮ መጠቀም፣ ስዕላትን መሳም፣ በስዕላት ፊት ቆሞ ኢንቮክ ማድረግን አንቀበልም። እንደ ሉትራን ኮንፌሽናችን በግልጽ ያስቀምጣል። እኛ ኮንፌሽናል ፕሮቴስታንት ነን። ስለዚህ ኮንፌሽናችን በግልጽ ያስቀምጣል። ኦግስፐር ኮንፌሽን አርቲክል 21 ላይ ስለ ስዕላቶች ያለንን አመለካከት በሙሉ ዘርዝሮ ያስቀምጣል። እንደገናም ደግሞ እዛው ኦክስፈርድ ኮንፌሽን አርቲክል 21 ሴክሽን 9 ላይ በመላእክቶችና በአጸደ ነፍስ ያሉ ቅዱሳን ለቤተ ክርስቲያን በሩጫ ላይ ላለችዋ እንደሚጸልዩ እናምናለን። ነገር ግን እኛ እዛው ቦታ ላይ እኛ ወደ እነሱ ኢንቮክ አናደርግም። ኢንቮኬሽን ኦፍ ሴንትን አጥብቀን እንቃወማለን። ስክሪፕቸር አይደለም፣ ታሪካዊም አይደለም ብለን እንቃወመዋለን። ኢንቮኬሽን ኦፍ ሴንትን የምንቃወመውና ወይም ደግሞ እኛ የማንደግፈውና ምንደግፈውን በደንብ ተለይቶ እንዲታወቅ ነው። በአጸደ ነፍስ ያሉ ቅዱሳን እና መላእክቶች ለቤተ ክርስቲያን በሩጫ ላይ ላለችው ቤተ ክርስቲያን እንደሚጸልዩ እናምናለን። ኮንፌሽናችን ሴክሽን 9 ላይ አርቲክል 21 ኦክስፈርድ ኮንፌሽን ሴክሽን ላይ ያስቀምጡታል። እዛው ቦታ ላይ ደግሞ ኢንቮኬሽንን አጥብቆ ይቃወማል ኮንፌሽናችን። እኛ ወደ እነሱ ኢንቮክ አናደርግም። ስለዚህ ሰባተኛው ይሄ በ787 የጸደቀ ሁለተኛ ኒቅያ ጉባኤ ላይ ደግሞ ስዕላትን ከማምለክ በስዕላት ፊት ወድቆ ከመስገድ ስዕላትን መሳም እንደገና በስዕላት ፊት ቆሞ ኢንቮክ ማድረግን የሚያበረታታ ውሳኔ ነው የተወሰነው። ያንን አንቀበለውም። እንደ ሉትራን ሁለተኛውን የኒቅያ ጉባኤ የማንቀበለው ጉባኤ ነው። ታዲያ የትኛው ጋር ነው ስታንዳርችን? ሚድል ላይ ነን እኛ። ምንድነው ኮንፌሽናችን? እዚሁ ኦክስፈርድ ኮንፌሽን አርቲክል 21 ላይ የሚያስቀምጠው ቅዱሳን ኦነር ሊደረጉ ሊታሰቡ ይገባል የሚለውን እናምንበታለን። ቅዱሳን በደንብ ስሙኝ፣ ኦነር ሊደረጉ ሊታሰቡ ይገባል የሚለውን እናምንበታለን። ቅዱሳን ኦነር ሊደረጉ ሊታሰቡ ይገባል የሚለውን ኢቭን እኛ በሰርቪስ ቡክ አለን። በሰርቪስ ቡካችን ካላንደር ሁሉ ተዘጋጅቶላቸዋል። ቅዱሳን የሚከበሩበት የሚታሰቡበት ቀን ማለት ነው። ይሄ ሰርቪስ ቡካችን ላይ በምናይበት ሰዓት ፔጅ 50 ላይ በምንመለከትበት ሰዓት እንደ ምሳሌ እንደ ኤግዛምፕል መጠቅስላችሁ አሉ። ፔጅ 50 ላይ ለምሳሌ ማርች 19 የአርማትያሱ ዮሴፍ የሚታሰብበት ቀን ነው። ያ የኢየሱስ ክርስቶስን ስጋ ጲላጦስን ለምኖ ወስዶ የቀበረው የአርማትያሱ ዮሴፍ የሚታሰብበት ቀን ነው ማርች 19። ማርች 29 መጥምቁ ዮሐንስ የተሰዋበት ቀን የሚታሰብበት ቀን ነው። ሴፕተምበር 29 ሚካኤል እና ኦል ኤንጅልስ የሚታሰቡበት ቀን ነው። ኖቬምበር 1 ደግሞ ኦል ሴንትስ ሁሉም ቅዱሳን ሩጫቸውን የጨረሱ በአጸደ ነፍስ ያሉ በሙሉ ማለት ነው፣ በድል የጨረሱ ኦል ሴንትስ የሚታሰቡበት ቀን ነው። ካላንደር አለ። ካላንደር ተዘጋጅቶላቸዋል። በዛ ካላንደር መሰረት ቅዱሳን ይታሰባሉ፣ ኦነር ይደረጋሉ። ያ ብቻ አይደለም። በቅዱሳን ስዕላት ላይ ያለን አመለካከት ቅዱሳንን ኦነር ለማድረግና ለማሰብ ነው የሚለውን እመጣበታለሁ። ሪዝኖች አሉ፣ 3 ሪዝኖች አሉ ኮንፌሽናችን የሚያስቀምጠውን፣ እሱን እመጣበታለሁ። ሌላው ለመማሪያ ነው። በቅዱሳን ስዕላት መማር እንድንማር ያደርገናል።
ከዚህ በፊትም የነበሩ አባቶች እንዳየነው ማንበብ ለማይችሉ እንዲማሩ እንዳሉ፣ እንዲሁም በስዕላት የማይናገሩ ድምፅ የማያወጡ ናቸው፣ ግን ብዙ ነገር ያስተምራሉ። ያንን እናምንበታለን። ታዲያ ቅዱሳን ሊታሰቡ ወይም ደግሞ ሊከበሩ ይገባል ስንል ኮንፌሽናችን የሚያስቀምጠው 3 ሪዝን ምንድን ነው? 3 ምክንያት አለ። አንደኛ በቅዱሳን ላይ ስለታየው የእግዚአብሔር ጸጋ እግዚአብሔርን ለማመስገን ነው። ቅዱሳን ሊታሰቡ ሊከበሩ ይገባቸዋል ብለን ስንል በቅዱሳን ላይ ስለታየው የእግዚአብሔር ጸጋ እግዚአብሔርን ለማመስገን ነው። እነዚህ ሩጫቸውን በድል ያጠናቀቁ፣ ድል ያደረገችዋ ቤተ ክርስቲያን ውስጥ የተቀላቀሉ ሩጫቸውን የጨረሱ ቅዱሳንን ስናስብ ሩጫቸውን እንዲጨርሱ የረዳቸውን የእግዚአብሔርን ጸጋ፣ በእነሱ ላይ የታየውን ስለ እግዚአብሔር ጸጋ እግዚአብሔርን ለማመስገን ነው። የመጀመሪያው ምክንያታችን ያ ነው። ሁለተኛ ደግሞ እምነትን ለማጠንከር ነው። እነሱ በአጸደ ነፍስ ያሉ ሩጫቸውን ጨርሰዋል፣ አጠናቀዋል፣ በድል ጨርሰዋል። እኛ ግን ገና በሩጫ ላይ ያለንን፣ በጉዞ ላይ ያለንን፣ በሂደት ላይ ያለንን። ስለዚህ እነሱን ስናስባቸው፣ እነሱን ኦነር ስናደርጋቸው፣ በእነሱ የሆነውን የተሰራውን ነገር ሁሉ በምናይበት ሰዓት እምነታችን ይጠነክራል። ዕብራውያን ምዕራፍ 11 ላይ የእምነት አባቶችን ተጋድሎ ይናገርና ምዕራፍ 12 ከ1 እስከ 2 ላይ ምን ይላል? እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ይላል። እነዚህ እንደ ደመና በዙሪያችን የከበቡ ናቸው። ሩጫቸውን በድል ያጠናቀቁ ቅዱሳን በአጸደ ነፍስ ያሉ ሁሉ አንድ አካል ስለሆንን፣ በአንድ አካል የተጠራን ስለሆነ የኛ የሆኑ ወገኖች ሩጫቸውን በድል የጨረሱ እዛ አሉ። ያንን ማሰባችን ምን ያደርገናል? እምነታችን እንዲጠነክር፣ ሩጫውን በደንብ እንድንሮጥ ያደርገናል። ማለት ልክ እንደ ታላቁ ሩጫ ለተሳትፎ እንዳንሮጥ፣ ለማግኘት እንድንሮጥ ያደርገናል ማለት ነው። ኃይሌ ይቻላል ብሎ ተነስቶ ያ ይቻላልን በማሳካቱ ሰክሰስ በማድረጉ ከዛ በኋላ ያንን ፍለጋ የኃይሌን ፍለጋ ተከትለው የመጡ እነ ቀነኒሳ አሉ። ከዛ በኋላ ያሉ አሉ። ስለዚህ የኛ ወገን የሆኑ ከኛው በአንድ አካል በአንድ ሕይወት የተጠራ ነው ቅዱሳን ሩጫቸውን በድል አጠናቀው በአጸደ ነፍስ ያሉ፣ እነሱን ማሰባችን እምነታችን እንዲጠነክር፣ በሩጫ ላይ ያለነው እኛ እምነታችን እንዲጠነክር ያደርገዋል። ሶስተኛው ደግሞ የመምሰል ሕይወት ነው። ኮንፌሽናችን የሚያስቀምጠው የመምሰል ሕይወት የቅዱሳንን የእምነት ምሳሌ በመከተል በተጠራንበት በአንድ ሕይወት በቅድስና ለመኖር የመምሰልን ሕይወት እንድንማር ያደርገናል። ጳውሎስ በአንደኛ ቆሮንቶስ 11:1 ላይ እኔ ክርስቶስን እንደምመስል እኔን ምሰሉ አለ። ፋይናል ጎላችን ክርስቶስን መምሰል ነው አደለ? እነዚህ ቅዱሳን ደግሞ ክርስቶስን መስለው ያለፉ ናቸው። እኔ ክርስቶስን እንደምመስል እኔን ምሰሉ አለ ጳውሎስ። በዕብራውያን ምዕራፍ 13 ቁጥር 7 ላይ ደግሞ የእግዚአብሔርን ቃል የተናገሯቸውን ዋኖቻቸውን የኑሯቸውን ፍሬ እያያችሁ በእምነታቸው ምሰሏቸው ይላል። አሁን እነዚህኛዎቹ በአጸደ ነፍስ ያሉት የሚቀነስ የሚጨመር ፍሬ የላቸውም። ኦልሬዲ ፍሬያቸው የተገለጠ ነው። ሩጫቸውን ጨርሰዋል። ስለዚህ እነሱን ስናይ፣ እነሱን ስናስብ የመምሰል ሕይወትን እንጥራለን። ዮሴፍን የያዕቆብን ልጅ ዮሴፍን በጶጢፋራ ቤት ከዝሙት ጋር የተጋደለውን ተጋድሎ በማስብበት ሰዓት እዚህ ጋር እኔ ለዝሙት እንድጨክን ያደርገኛል። እሱን በማስብበት ሰዓት ለዝሙት መጨከን እንዳለብኝ እንድማር ያደርገኛል። የመምሰልን ሕይወት እንድማር ያደርገኛል። የጌታዬን እናት ማርያምን በማይበት ሰዓት እምነቷን አየዋለሁ። ዘካርያስ በመቅደስ ውስጥ እያገለገለ ከሱ በፊት እንደዛ አይነት ነገር እኮ ሀፕን አድርጓል፣ ሳራ እኮ በስተርጅና ወልዳለች። ይህን ነገር ሲነግረው ማመን አቃተው። ማርያም ግን ገና ትንሽ ወጣት ልጅ እያለች ከእሷ በፊት እንደዛ አይነት ታሪክ ተደርጎ አያውቅም፣ ወደፊትም አይደረግም። ነገር ግን ምንድን ነው ያለችው? የጌታ ባሪያ ሆይ እንደ ቃል ይሁንልኝ። ምን አይነት አማኝ ነች! ያንን የመምሰል ሕይወት በእምነት እንድኖር ያደርገኛል። በነፍሷ ሰይፍ ሲያልፍ በነፍስሽ ሰይፍ ያልፋል ተብላ በመስቀል ላይ ልጇ ሲሰቀል ሲወጋ፣ ጎኑ ሲወጋ፣ ይህንን ፔን መቼም እናቶች የወለዱ እናቶች ናቸው ፊልም ሊያደርጉት የሚችሉት። ያንን ሰይፍ በነፍሷ ሲያልፍ ያንን መንገድ የተወጣችበትን የጨረሰችበትን ሩጫዋን በድል ያጠናቀቀችበትን ነገር ስመለከት ያንን የመምሰልን ሕይወት እንድማር ያደርገኛል። የጳውሎስን ተጋድሎ፣ የነ ጴጥሮስን፣ ከዛ በኋላ የተነሱትን የነ ፖሊካርፕም የነ ኤግናሽየስን ታሪካቸውን፣ ሕይወታቸውን፣ ተጋድሏቸውን በማስብበት ሰዓት የመምሰልን ሕይወት ፖሊካርፕ እንዴት 86 ዓመት ሙሉ አንድም ነገር ያልበደለኝን እንዴት እክዳለሁ ብሎ የተሰዋውን ሳስብ በተለያየ መከራ ውስጥ እንኳን ባልፍ እንድመስላቸው ያደርገኛል። ጨክኜ ሩጫውን እንድጨርሰው ወይም ደግሞ በድል እንዳጠናቅቀው የመምሰልን ሕይወት እንድማር ያደርገኛል።
ስለዚህ